ዛሬ ደሊና ትላንትና ቤዛ ለሁለቱም እንደምትገድላቸው አይተን ነበርና እነሱ ጋር አልተኮሰችም። ስትተኮስ እነሱ ደግሞ ደንግጠው ወደ መሬት ላይ ወደቁ። እነሱ ሲወድቁ ደግሞ ደንግጣ ከዛ ቤት ነው እየወጣችው ማለት ነው። እሷ ምንድነው የመሰላት ደንግጣ ነው እንጂ ምንም እንዳልተፈጠረ ታውቃለች። ወደ ምድር ነው የተተኮሰው ማለት ነው። አሁን እሷ ተረጋጊ ብላ ለራሷ አረጋግታ ወደነ ካሌብ ናት የሄደችው ማለት ነው። ትላንትና ደግሞ አምልጠው ብለን ነበር፣ መልሶ ነው የያዛቸው። መካዘን ውስጥ እዛ አስራቸው ነው የሄደው ማለት ነው። እሱ ከሄደ በኋላ ማን ነው የመጣው? ቤዛ ናት የመጣችሁ ማለት ነው። ተሸፋፍና ፊቷ ተሸፋፍና ወደ እነሱ ስትመጣ እነማን ናችሁ? ምንድን ነው የፈለጋችሁ? ብር ነው የፈለጋችሁ ሲላት ካሌብን ማለት ነው። እኔ ብር አልፈልግም፣ እናንተ ሁለታችሁም እዚህ ነው መገድላችሁ፣ በተለይም አንቺ ብላ ለቤዛ ሽጉጡ ስትደቅንላት ነበረ እሷ ጋር ማለት ነው። እንደዛ ብላ ስታስፈራራት ካሌብን ደግሞ ተነስቶ አንገቷን ነቃትና እዛ ወደቀች። እነሱ ሁለቱንም ወጡ፣ አመለጡ ማለት ነው። ሲያመልጡ ደግሞ መንገድ ላይ ማን ነው ያገኛቸው? ያ ትላንትና ያገታቸው ማለት ነው። ያ ትላንትና እነሱ ሲጠብቅ የነበረ መንገድ ላይ ሲያገኛቸው ከኔ እጅ ልታመልጡ ፈልጋችሁ ነው ብሎ ሲመታው ካሌብን ደግሞ እዛው መታው ማለት ነው። ካሌብ ሲመታው እዛ ወደቀና ትተውት ሄዱ ሁለቱንም ማለት ነው። ስለዚህ ተነስቶ ወደ ቤዛ ነው የሄደው። ምንድን ነው የተፈጠረው ብሎ ወደ ቤዛ ነው ወደ መጋዘን ውስጥ ነው የገባው። ያ ሲጠብቃቸው የነበረው እነሷ ደግሞ ራሷ ስታ እዛ ናት ያገኛት። ምንድን ነው የተፈጠረው ቤዛ ምን ሆነሽ ነው ሲላት፣ እሷ ደግሞ ወድቃ ስለነበር ምንም አታውቅም ነበርና የት ነው የሄዱት? አመለጡ ማለት ነው። ይሄማ ምንም እንደዚህ መሆን የለበትም። ይሄ መጨረሻ ላይ ከደረስኩ በኋላ እንደዚህ ማምለጥ የለባቸውም ብላ በጣም ነው የተናደደችው ማለት ነው። አሁን ወደ ቤት መሄድ አለብኝ፣ ሁሉም ነገር ወደ ፖሊስ ሳይናገሩ በፊት ከመናገራቸው በፊት ወደ ቤት መመለስ አለብን። ምንድነው ማድረግ ያለብን? ለእናቱ ይዘን መምጣት አለብን። እሷ መያዝ አለብን። እሷ ከያዝናት ካሌብን ደግሞ ወደ እናቱ ለእናቱ ብሎ ይመጣል። እሱ ከመጣ እዚህ እንይዘዋለን። ከዛ ሁለቱንም እንገድላቸዋለን ሲላት፣ እሷ ደግሞ አይ ሁለቱንም አንገድላቸውም፣ ካሌብ ከመጣ ቤዛ ትመጣለች። ከዛ እሷን እናሰናብታታለን፣ ካሌብን የራሴ አድርገዋለሁ ስትለው እሱ ደግሞ በሱ ሀሳብ ተስማማ ማለት ነው። እንደዛ ብለው ሁለቱንም ተነጋገረው የሄዱ። ቤዛና ደሊና በጣም ርባቸውና ውሃ ጠምታቸው ስለነበረ ቶሎ ቤታቸው መድረስ አልቻሉም። ስልክ ስደውሉም ምንም ነገር ሊሰራላቸው አልቻለም ማለት ነው። ስለዚህ ወደ ፖሊስ ጣቢያ መሄድ አለብን፣ መመልከት አለብን ሲሉ ነበር እና አይ መጀመሪያ ቤት መድረስ አለብን፣ እኛ ስላመለጥን ወደ እናቴ ነው የሚሄዱትን፣ እናቴ ይገድሏታል ብሎ ካሌብን ወደ ቤት መሄድ እንዳለባቸው ነው የነገራት ማለት ነው። ምክንያቱም የእነሱ ሀሳብ አውቀዋል ካሌብ ማለት ነው። እነሱ ስላመለጡ ወደ እናቱ እንደሚሄዱ አውቀዋል። ስለዚህ ለእናቴ መድረስ አለብኝ፣ እናቴ ሳይገሏት መድረስ አለብን፣ እባክሽን አይዞሽ በርታ በይ ሲላት ለእሷ ሲያጽናናት ነበረ ለደሊና ማለት ነው። እሷ በጣም ነው ከውሃ ጥምና ከምግብ የተነሳ እግሯን ሊንቀሳቀስ አልቻለም እና አይዞሽ ብሎ ወደ ቤት እየሄዱ ሳለ ቤዛ ወደ ቤት ሄደች። ቀድማው ወደ ቤት ነው የሄደችው ማለት ነው። እቤት ስትሄድ ያቺ ወይዘሮ አዜብን ወደ ፖሊስ መመልከት አለብኝ እሄዳለሁ አለቻት ለወይዘሮ አልማዝ ማለት ነው። እሷ ደግሞ ወደ ፖሊስ መሄድ የለብሽን፣ የቤቴ ሰላም ማፍረስ የለብሽም፣ ፖሊስ ጋር ከሄድሽ እኮ ይህንን ቤት ይፈርሳል፣ ለምንድን ነው ወደ ፖሊስ የምትሄጁ ብላ ከልክላት ነበር ማለት ነው። እሷ ደግሞ ልትቆም አልቻለችም ማለት ነው። አሁን ወይዘሮ አልማዝ ለምንድን ነው የፈራችሁ? ሁሉም ነገር አንደኛ በፊት ያደረገችው ነገር አለ፣ ሁለተኛ ደግሞ ወደ ፖሊስ ካመለከተች ቤዛን ሁሉ ነገር ትናገራለች ብላ ፈርታ ነው ማለት ነው።
ሌላ ያስፈራን ነገር ምንድነው? ከቤዛ ጋር ሆና ስለ እየሰራች ስለነበር ነው ማለት ነው። ፖሊስ ከመጣ እሷም ጭምር ነው የምትታሰረው። ሁሉም ነገር ወይዘሮ አዜብን ትናገራለች። ከዛ ወደ ፖሊስ እየሄደች ሳለ ቤዛ መንገድ ላይ ስታገኛች ወደ የታባሽ ነው እየሄድሽ ያለሽው? ወደ ፖሊስ ጣቢያ ነው። ምን ልትይ ነው ብላት አስደነገጠቻት። መንገድ ላይ ጠብቃ ማለት ነው። እሷ ደግሞ ሁሉም ነገር ያደረግሽው ነገር ለፖሊስ እናገራለሁ ብላ ስትነግራት ልጅ ደግሞ ከቤዛ ጋር ነበረና ሁሉም ነገር እናገራለሁ ስትላት ይህን አይሆንም፣ አንቺ አሮጊት ተመለሺ፣ ወደ ቤት ወደ መጣሽበት ተመለሺ ብላ መሳሪያው ስትደቀንላት እሷ ደግሞ መሳሪያው በእጇ ይዛ ልትቀማት አስባ ነበር። ነገር ግን አንተ ለምንድን ነው ዝም ብለህ የምታየኝ? አንድ ነገር በላት እንጂ ስትለው እሱ ደግሞ ምን እያደረግሽ ነው ሴትየዋ? ልቀቂያት እንጂ እንዴ እኔ እዚህ ያለው አላት ማለት ነው። አሁን ምንድን ነው ያስፈራራቻት? ይህንን ምስጢር የሚባለው ነገር አስጠሉተኛ። ወይዘሮ አዜብን የሆነ ምስጢር አላት፣ የሆነ የደበቀችው ምስጢር፣ ቤዛ የደረሰችበት ምስጢር አለ ማለት ነው። በዛ ስታስፈራራት ነበር። አሁን አንድ ነገር አደርጋለሁ ስትይ ወይም ደግሞ ወደ ፖሊስ ይሄዳለሁ ስትይ ብትይ እኔ ሁሉንም ነገር ምስጢርሽን እዘረግፏለሁ፣ ሁሉንም ምስጢር አውቄያለሁ ስትላት በጣም ነው የፈራች ማለት ነው። የምን ምስጢር ነው? ምን አባሽ ታውቂያለሽ? ምናምን ብላ ወደ ቤት ነው የተመለሰችው ማለት ነው። ወደ ቤት ስትመለስ ወይዘሮ አልማዝን ደግሞ ምንድን ነው ያደረግሽው? ምን አደረግሽ? ለፖሊስ ሁሉም ነገር ሄደሽ ተናገርሽ? አሁን እኔ በሞት መካከል እያለሁ እንደዚህ ትልኛለሽ? እንዴ ኩፍ ነሽ ስትላት ወይዘሮ አልማዝ ለወይዘሮ አዜብ ቤዛ እንደመለሰቻቸው አላወቀችም ማለት ነው። ሁሉም ነገር ደግሞ እንደማትናገር ነው የነገረቻት ማለት ነው። ዝም እንደምትል በዛ በምስጢሩ ነው ያዘቻት። መጨረሻ ላይ ካሌብና ደሊና እቤት ደረሱ። እቤት ሲደርሱ ቤዛን ለሁለቱንም ስታስፈራራቸውና እገላቸዋለሁ እያለች ሳለ ካሌብና ደሊና ደረሱ ማለት ነው። ደሊና ለካሌብን እውነቱ አልተናገረችም፣ እነሱ እንዳሳገዷቸው ማለት ነው። ብትናገር ኖሮ ጥሩ ነበር ብዬ አስባለሁ። ምክንያቱንም አሁን እነሱ መሆናቸው ካላወቀ ካሌብ በጣም አደጋ ላይ ይደርሳሉ ሁለቱንም አሁንም ማለት ነው። ስለዚህ ደርሳለች። ከተናገረችው ሁሉም ነገር ይደርስበታል ካሌብ። ስለዚህ ደሊና መናገር አለባት የምትሉ ኮሜንት ላይ ጻፉልኝ ውዶቼ። አሁን ካሌብ ለቤዛ ምን የሚያደርጋት ይመስላችኋል? ኮሜንት ላይ ጻፉ ሀሳባችሁ ውዶቼ። በሚቀጥለው እስከምንገናኝ ቸር ቆዩልኝ። እወዳችኋለሁ። ባይ ባይ።